ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ.ኦርግ FINOTE.ORG በቀጥታ መከታተል ይቻላል። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ጥቅምት 11 ቀን 2012 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን የምንጀምረው ምን ያህል የተባለው ዝናብ በሰማይ ደረቀ በሚል ርዕስ ከዝግጅት ክፍላችን በቀረበው ጽሑፍ ይሆናል። በማስከተልም የሞት ከተማ አድማና ማዕቀብን በሚመለከት በቀረቡ ጽሑፎች ክፍል 1 ፕሮግራማችን ይጠናቀቃል። በቅድሚያ ዜና። በዋግ ኽምራ በገባው ድርቅ ምክንያት ዜጎች የአስቸኳይ የምግብ እርዳታ እንደሚያስፈልጋቸው ተገለጸ። ባለፈው ዓመት በነበረው ዝቅተኛ የዝናብ መጠን ምክንያት በዞኑ ከሚኖሩት ወደ 600 ሺህ የሚጠጉ ዜጎች መካከል 126 ሺህ አስቸኳይ እርዳታ የሚያስፈልጋቸው መሆኑ ተነግሯል። ምንም እንኳ የዝናብ እጥረቱ የዋግ ኽምራ አብዛኛው ወረዳዎች ላይ ቢከሰትም በተለይ ሁኔታ ግን ሳህላ፣ ሰየምት፣ ዝቋላ እንዲሁም ከፊል ሰቆጣ ዙሪያ ለከፍተኛ ችግር ተጋልጠዋል ተብሏል። ዩኒሴፍ የተባለው በተባበሩት መንግስታት ድርጅት የህፃናት መርጃ ተቋም ሰኞ ጥቅምት 10 ቀን ባወጣው የጥናት ውጤት ዘገባ በኢትዮጵያ የህፃናትና የሴቶችን ሁኔታ አስመልክቶ ባለፉት ጥቂት ዓመታት የተወሰነ መሻሻል ቢታይም ችግሮችን ለመቅረፍ ገና ብዙ የሚቀር መሆኑን ዘግቧል። በድህነት ቅነሳ እንዲሁም በትምህርትና በጤና አንዳንድ ለውጦች ቢታዩም በሚፈለገው ፍጥነትና መጠን ያልሄዱ መሆናቸውን የተቋሙ ጥናት ጠቁሟል። በተባበሩት መንግስታት ድርጅት በዜጎች የእድገት መለኪያ መሰረት ኢትዮጵያ በዓለም ካሉ 189 ሀገሮች መካከል 173ኛ ደረጃ ላይ የምትገኝ መሆኗን ተቋሙ ገልጾ የተሟላ ውጤት ለማስገኘት መከናወን የሚገባቸውን ተግባሮች በርካታ ናቸው ብሏል። በተለያዩ የአገሪቱ ክፍሎች የሚንቀሳቀሱ 166 የንግድ ተቋሞችና ኩባንያዎች በሐሰት የተቋቋሙ የሐሰት ደረሰኞችን የሚሰጡና ታክስ የሚያጭበረብሩ ናቸው ሲል ገቢዎች ሚኒስቴር አስታውቋል። ይህ ያገዛዙ አንድ አካል የሆነው መስሪያ ቤት የግል ሚዲያን በመደገፍ ስም ለባለሜንጫው የዘረኛ ሬዲዮ አገልግሎት 58 ሚሊዮን ብር እርዳታ የሰጠ በመሆኑ ምንም ተአማኒነት ያለው ስራ ይሰራል ተብሎ አይጠበቅም። የኢትዮጵያ ማዕድንና የባዮ ኃይል ኮርፖሬሽን የተባለ ድርጅት ስራ ካቆመ ወደ 2 ዓመት እየተጠጋ ቢሆንም ከገንዘብ ሚኒስቴር በሚወጣ ወጪ ለሰራተኞች ደሞዝ እየከፈለ ነው ተብሏል። ኮርፖሬሽኑ ከህዳር 2010 እስከ ህዳር 2011 ወደ 1000 ለሚደርሱ ሰራተኞቹ 47 ሚሊዮን ብር ከገንዘብ ሚኒስቴር በብድር መልክ አውጥቶ የከፈላቸው መሆኑን የዜና ተቋሞች ዘግበዋል። በምስራቅ ጉጂ ዞን ታንታለም የተባለ ማዕድን ሲያመርት የነበረው ይህ ኮርፖሬሽን ስራ ያቆመው በህዳር ወር 2010 ዓመተ ምህረት ሲሆን የሚመለከታቸው ያገዛዙ ባለስልጣኖች ኮርፖሬሽኑን ለማንቀሳቀስም ሆነ ሰራተኞችን በሌላ መስክ ለማሰማራት ያልቻሉ መሆኑን ለማወቅ ተችሏል። በመጨረሻም በሱዳን በቅርቡ የተመሰረተው የሽግግር መንግስት ተወካዮች በአገሪቱ የትጥቅ እንቅስቃሴ ከሚያደርጉ የአማጽያን ቡድኖች ጋር የሰላም ስምምነት የተፈራረመ መሆኑ ተነገረ። ስምምነቱ የተፈረመው በዳርፉር በኑባ ተራራና በብሉ ናይል የትጥቅ እንቅስቃሴ ሲያደርጉ ከነበሩ አማጽያን ጋር ሲሆን የፊርማው ስነ ስርዓት የተካሄደው በደቡብ ሱዳን ዋና ከተማ በጁባ ነው። ስምምነቱን ተከትሎ የሰብአዊ እርዳታ ለማድረስ ዝግ የነበሩ ቦታዎች የተከፈቱ ሲሆን የሽግግር መንግስቱን በየአካባቢው አስተዳዳሪዎች ለመሾም ምቹ ሁኔታ ይፈጠርለታል ተብሏል። በሌላ ዜና የቀድሞው የሱዳን ፕሬዝዳንት አልበሽር ሲመሩት የነበረው ፓርቲ በህግ እንዲፈርስ ማክሰኞ ጥቅምት 11 ቀን ዜጎች በሰላማዊ ሰልፍ ጠይቀዋል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠናቀቃል። ኑሪየ
ያበሳል እንደ ቆመች ያበሳል በመሮሯ ይኖራል እንደ ቆመች ያበሳል በመሮሯ ይኖራል። ፕሮግራማችንን በሳተላይት ለሚከታተሉ አድማጮቻችን ማሳሰቢያ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በሚያስተላልፍበት የሳተላይት መስመር ላይ መጠነኛ ለውጥ የሚያደርግ መሆኑን ለአድማጮቻችን በትህትና እንገልጻለን። ከመጪው ጥቅምት 12 ቀን ጀምሮ ፕሮግራሙ ከሚተላለፍበት መስመር ውስጥ ኤፍኢሲ ከ5/6ኛ ወደ 7/8ኛ ይለወጣል። በሳተላይት ቴሌቪዥን ፕሮግራማችንን የምትከታተሉ አድማጮቻችን የመስሚያ መሳሪያችሁ አውቶማቲክ ላይ ከሆነ ምንም አይነት ችግር የማያጋጥማችሁ መሆኑን እየገለጽ በሌላ መንገድ የተስተካከለና የመስማት ችግር የሚያጋጥማችሁ አድማጮቻችን የአንቴና ማስተካከል እንድታደርጉ ከወዲሁ እናሳስባለን። የታሪክ መስታወት ሰንደቃችን ኑሪ ኑሪ ኮርተሽ አብሪ ሰንደቃችን ኑሪ ኑሪ ኮርተሽ አብሪ ምን ያህል የተባለው ዝናብ በሰማይ ደረቀ። ይህ አስከሬን ሳይቀር ቀጥቃጭ የባለጌዎችና አረመኔዎች አገዛዝ አልረዳ ብሎ እንጂ ሕዝብ አንቅሮ ተፍቶታል። ሹሙን በሽልማት ሊኳኩሉት ያደረጉት ጥረትም ቢጤዎቹን እንጂ ሕዝብን ሊያደናግር አልቻለም። ጻፍኩ ያለውም ዝብዘባ ኢትዮጵያ እንኳን ከቤተ መንግስት ከእስር ቤትም 600 በላይ ገጾች ተጽፈው የሚባልባት ጉደኛ ሀገር ሆናለችና ማንም አልተገረመም። ከንቱና ጥላቻን አራጋቢ መጽሐፍ ለገበያ ሲቀርቡም የመጀመሪያው አይደለም። ወያኔ ኢህአዴግ፣ ብአዴን አዴፓ፣ ኦህዴድ ኦዴፓ ከመቶ ያለነሱ ቡድኖች የወያኔ ፍልፍሎች ናቸው። ድርጅት ሲቀፈቅፍ ወያኔ ጥንቸልን ማስናቁ ደግሞ የተነገረ የተመሰከረለት ነው። የቅርቡ የቅማንት ኮሚቴን ብንተው እንኳ ደህዴን፣ ብአዴን፣ ኦህዴድ ወዘተ የወያኔ ተለጣፊዎች ናቸው። ዶፍ ወረደ ስንል ሰማዩ እየደረቀ ያው ምርቱ መድረቁ አልቀር አለና ስም ቢለውጡ ያው ተግባራቸው ክፉ ሆኖ ዛሬ ድርጊታቸውን ቀና ሊያደርጉላቸው የሚሞከረው ሁሉ ውድቅ ሆኖ አፍጦብናል። አማራውን ሕዝብ ማናስጠቃ? የመጀመሪያ ደረጃ ብአዴን ነው መልሱ። ሲጀምር የወያኔ መሳሪያ ያውም በኤርትራዊው በረከት የሚመራና በካህዲዎች የተሞላ ቡድን ሆኖ መሬት በማስረከብ ሆነ አማራውን በማጥፋት ግንባር ቀደም ሚና ተጫውቷል። የወያኔ ፍጹም መጋዣ ሆነው የሹሞቹን ያህል እንኳን መፈራገጥ ሊያሳዩ ባለመቻላቸው ምንም ህዝባዊ ይዘትን ያጡ ማፈሪያዎች እንደሆኑ አሉ። በቅርቡ በአገዛዙ እየተካሄደ ባለው የማጭበርበር ሂደት በወያኔ ላይ ዘለፋን ስላሰሙ አይ ለአማራው ቆሙ ብለው ሊያሻሽጡ የሞከሩላቸው አሉ። ውስጡ ሲገለጥ ያው ተንፏቃቂዎች እንጂ ሌላ መልክ ምልክት አያሳዩም። ስንትና ስንት አማሮች በእስር ለመንገላታታቸው ለመገደላቸው ተጠያቂ አሁንም ብአዴን ተብዬዎቹ ናቸው። ርጋፊ ገለባዎች። በረከት ስምዖንም የመሰረታቸው ሌሎቹ ሹሞቹን ባጓጉል ምርጫ ሊያጅቡ ከመወሰናቸው ባሻገር ከኦህዴድ እንዋሃደለን እያሉ ናቸው። አማራ ተጠቃ ፍትህና ዲሞክራሲ ያሉ ግን በብአዴን ዋናነት በየእስር ቤቱ ታጉረዋል። የረሃብ አድማም እያደረጉ ናቸው። ባለፈው ተመክሯችን እንዳየነው አላፊ አግዳሚውን ለፍላፊ አታላይና ቡከን መሪ ስንልና የጀግኖችን ስም በከንቱ አንስተን ስንለጥፍባቸው ነበር። ወር ለይስሙላ የታሰረውን የወያኔ ቡችላ ማንዴላ፣ ምንም ያልፈየደውን ጋንዲ፣ ባንዳውን ቴዎድሮስ ስንልም ትዝብትን አትርፈናል። አሲዳሙንና አሳማ ሆዱን አርበኛ ብለንም ነበር። ዘረኛውንም ሙሴ ብለን ስንደልቅ ይኸው መሳቂያ ሆነን ገሃነም ከተውናል፣ ደምረውናል።
$500 ከሰጠናቸው አርበኛ ብለው ምስክር ወረቀት ሊሰጡን ሲነሱም ለፍተን ያገኘነውን ገብረን ነበር። ከተደበቁበት የኤርትራ ምድር ሳይነሱ ከአዘዞ እስከ አርባ ምንጭ ጠላትን ገጠምን ብለው ሲቀደዱ ማጨፍጨፋችን ታይቷል። ወያኔ እንደ ሞኝ ሕፃን ሲጫወትብንና ሲንቅ ሲቀልድብን መቆየቱን ዛሬ ማን አፉን ሞልቶ አለ ይላል? ነጋ ጠባ እንዳይጫወቱብን ከራሳችንም ከሌሎችም ተሞክሮ ተምረን ዝግጁና ጥንቁቅ ሆኖ መገኘት ግዳጃችን ነው። ሰራተኛቸውን ደብደብ አድርገው ከእስረኛ ደባልቀው ስለላ ማካሄድ ድሮ የተበላ ዘዴያቸው ነው። የሚጠቅሟቸውን ሰራተኞች ተቃዋሚ አስመስለው ያደራጁና ትግል ያደናቅፋሉ። ወጣቱ ወደ ቆራጥና አገር ወዳድ ትግል እንዳይገባ አደናጋሪ ቡድኖችን ፈጥረው ያኮላሹታል። ወያኔ የፈጠራቸውን ጸረ ወያኔንን ባይ ቡድኖችና ማጤን ይበቃል። ሕዝብ ደም አፍሶ የተማረውን አልገነዘብ አላውቅ ብሎ አሁንም መደናገር የሚፈቅድ ሊሆን አይገባውም። ሹሙ እንኳ ከመጣ ስንቶቹ ናቸው ተቃዋሚ ነን ብለው አቋም ይዘውና በየሚዲያው ለፈፈው ከቅርብ ጊዜ ወዲህ ደግሞ ሁኔታዎች ተቀየሩ በሚል የሹሙ አጫፋሪ የሆኑ ዘረኝነትና ባለሜንጫዎቹን እያወገዙ ሹሙን እንወዳለን እንደግፋለን የሚሉት ምን ሊባሉ ነው? ማን ነው እነ ብርጋዴር ጀነራል አሳምነው ጽጌን የገደለው ያስገደለው? ስንቶቹን በሰኔ 15 አሳቦ ያጋዘው? የአባይ ግድቡን ኢንጂነር የገደለው? ሌሎቹንም መርዞ ያጠፋው? የአባ ተመክሮ ባለታዊ እንዲቀርብና ድርጅቱም ላይ ጸያፍ ዘመቻ የከፈቱት የድርጅቱ ተመክሮም ሆነ አሁን የያዘው አቋም ከቶም የማይበጃቸው በመሆኑ ነው። ኢህአፓን በተለይ ከአማራው ሕዝብ መነጠሉ የወያኔና የሹሞቹ ተልእኮ ነውና ድርጅቱን በበሬ የወለደ ክስ ጸረ አማራ ነው፣ አንድም አማራ በአመራሩ ኖሮ አያውቅም እስከማለት መዋሸትና መቅለድ የደረሱት አለ ምክንያት አይደለም። ማንም በቆራት ትግልና መስዋዕትነት ሳይፈተን ጀግናችን፣ ወኪላችን፣ መሪያችን ማለቱ ማቆም አለበት። ጥይት ሲጮህ ሳይሆን ፊኛ ድንገት ሲፈነዳ ማያውጭኝ የሚለውን ሁሉ ጀግና፣ ተዋጊ፣ አዋጊ መሪ ብሎ መታለል ጎጂ ነው። አስመሳይ ማንዴላዎችና ምቾት ኑሯቸውን ትተው ጫካ ገቡ የተባሉትም የወያኔም የዘረኞቹም አገልጋይነታቸው ዛሬ ተጋልጧል። ታሰሩ ይፈቱ በሚል የተጮኸላቸው ገርባዎችና ዛሬ አማራ የለም ባዮች ቀደምም ማንነታቸው ምስጢር አልነበረም፣ ሰሚ ጠፍቶ እንጂ። መመሪያችን መጽሐፍ ቅዱስ ወይም ሌላ ቅዱስ መጽሐፍ ነው የሚሉም የሃይማኖት ሰባኪዎች እንጂ የፖለቲካ ሰውና መሪ ሊሆኑ ከቶም አይቻላቸውም፣ ሊፈቀድላቸውም አይገባም። 45 ዓመት በላይ ግፍ ተፈጽሞብን ፍቀዱልን ሳንል ወግዱ ተብለን ታግለንና መስዋዕትነት ከፍለን በደማችን ተመክሮ ታሪክ ጽፈናልና ዛሬ ዘረኞቹን ልንለማመጥ መጠበቅ የለበትም። በርከክ ብሎ ትግል የሚሰብኩትንም መቀበል ማድመጥ ሊጠበቅብን አይገባም። ዛሬ ከቤይሩት እስከ ካይሮ፣ ጊኒ፣ ሱዳን፣ አልጄሪያ፣ ሃይቲ፣ ቦሊቪያ፣ ሆንግ ኮንግ፣ ቺሊ ወዘተ የሚካሄዱት ሰላማዊ ሰልፎች የገዢዎችን ቡራኬና ፈቃድ የጠየቁ አይደሉም። ይህ ስልትም ይጎዳል ከተባለ የሙት ከተማ አድማ አለ። ማዕቀብና ወሳኝ ሻጥሮችም እርምጃ ናቸው። ትግልን መተው፣ ጨቋኝን መማጠር ግን ሊታሰብ አይገባም። ፋሽስቱን ደርግ ታግለን ከፍተኛ መስዋዕትነት የከፈልነው ልንሰለፍ ነውና ፍቀድልን ብለን ለምነን ፈቅዶልን አይደለም። የታሪክ ላጲሶች የሚዘባርቁትን ጆሮ መስጠት አያስፈልግም እንላለን። ወያኔና ገዢዎች ሁሉ ወሳኝ የሕዝብ ትግል በሚገባ ተደራጅቶ እንዳይፋለማቸው በተቃውሞ ሽፋን ሌላ አስመሳይ ተቋም አደራጅተው የሕዝብን ትግል እያለዘቡና መራን በሚል እያሽመደመዱ ያበላሻሉ። የሕዝብ ጆሮና ዓይንን ሲሉ የነበሩት ዛሬ የት ናቸው? የብአዴንና ወያኔ ግርፎች አይደሉም ዛሬ የእንደመር አባወራዎችና ብአዴን ለሕዝብ ቆማል ብለው ሰባኪ ሐሳዊ መሲሆች። ትንሽ ሰው ትንሽነቱ ትንሽ መሆኑን መረዳት አለመቻሉ ነው። አውሬ መንጋ ጎድቦና ጸንቶ ቀንድ ቀንዱን ካላሉት አይመለስም። ከ50 በላይ ሰው በተገደለባት ባሌ የመንጋውን ጭፈራ ያቆሙት አገር ወዳዶች አማራ ኦሮሞ ሳይሉ በኃይል ስላቆሙት ነው። ድሬዳዋም እንዲሁ። በየቦታው ወገን ታጥቆ ለወንጀለኞቹ አጸፋውን ከሰጣቸው ድራሻቸውን በቀላሉ ማጥፋት ይቻላል። ዛሬ በሹሞቹ ድጋፍና ፈቃድ እንጣጥ የሚሉት መንጋዎች በትንትናቸው አለ ጥርጥር ባጭር ጊዜ
እውን ይሆናል። ባጭሩ መፍትሄው ምለላ፣ መንበርከክ፣ እንባ መራጨትና ወገን ሕይወቱ ሲጠፋና አስከሬኑ ሳይቀር ሲደበደብ በምጸት ማየት ሳይሆን አውሬዎቹን መቅጣትና ወገንን መበቀል፣ አገርን ማስከበር ይሆናል። ባፍ ሳይሆን በተጨባጭ ኢትዮጵያዊ ማን ነው ምንስ የሚለውን እናሳያቸው ማለት ነው። በግና ተኩላ፣ ነብርና ፍየል፣ ጅብና አህያ፣ ዘረኛና አገር ወዳድ መቼም ቢሆን መች አብሮ በረት ሊገባ አይችልም። መደመር፣ ተገዙልን፣ እንፍጃችሁ የጅቦች የዘረኞች የዞረበት ልፈፋ ነው። እንኳን ፍልስፍና የሞኛን ጊዜ ላፊዎች ተረት ሊባልም የማይችል ነው። አገርና ሕሊናን ስንገድ ደግፉን ልፈፋ ነው። የመንቻካ ዘረኞች አጉል ፈሊጥ እንደ ድሃ ሾርባ ውሃ ብቻ። ተደመርን ባዮች ኢትዮጵያ አስተምራ ገንዘብ ከስክሳ ያልታደለች ሆና ያፈራቻቸው መሐይሞች ገርባ ገቢሳዎች ናቸው። የማይሆን ይሆናል ብለው የኢትዮጵያን ሰንደቅ ዓላማ ምስል በካራ ከመኪናዎች ሳይቀር ሊፍቁ የሚጥሩ በዱላ ዜጋን የሚፈጁ በየቦታው የኦነግን ባንዲራ በመስቀል ሕዝብን ያጠፉ የሚመስላቸው አሳፋሪ ጅሎች። ይህን ሁሉ ከላይ ሆነው ደጋፊዎችና አበራታቾቹ ሹሞቹ ራሳቸው ናቸው። በሀገሩ በሰላም መኖር ያቃተው ሕዝብ ያለው መፍትሄ የማን ቤት ጠፍቶ የማን ሊለማ በሚል ብሔራዊ እልክ ተነስቶ ዘረኞቹን መንግሎ ከትቢያ መጣል ብቻ ነው። ኢትዮጵያና ሰንደቅ ዓላማዋን በዓለም ደረጃ ታሪክ ያለውን አጥፍተን የዋርካ ምስል እንተካለን ማለቱ ከንቱ ልፋት ነው። የሀገራችንን ሃይማኖቶች አውድሞ ጣዖት አምልኮን እናሰፍናለንም የማይሆን ነው። ኦሮምኛን የአዲስ አበባ ዋና ቋንቋ ለማድረግ የሚለው ባለብዙ ገጽና እቅድ ለኦህዴድ ባለስልጣኖች ቀርቦ እየተመከረበት ነው። ይቃዣሉ እንጂ አማርኛን ማጥፋት ከቶም አይችሉም። ቁቤ ብለው ያደናቆሯቸውን ጀሌዎቻቸውን ለጥፋት ይዳርጋሉ እንጂ የማይሆን ነው። የወገበ ነጭ ዘረኞች እቅድ ፈራሽና የሚተንም ነው። ለዚህ ሁሉ ተጠያቂ ባዕዳንን የምናውቅ ሲሆን በውስጣችን በድንገት የመጡብን የለየላቸው ዘረኛ ሹሞችና ውድቀት የሚጠብቃቸው ጽንፈኞች ናቸው። ወደ የመጡበት ተመልሰው አገራችንን ለቀቅ ቢያደርጉ ደግ በሆነ ነበር። ይህ የሚሆን አይደለም። ጅቦቹ የውሻ ሳባጅ በሽታ ይዟቸዋል። ዝርፊያና ተረኝነት እየወዘወዛቸው ነው። ካልተቀጡ የወተት ዘበኛ ድመት፣ የሥጋ ቤት ዋርድያ ውሻ ሆነው ተቅበዝብዘዋል። በወንጀልና አገር አዋራጅ ውርደት ተለቃቅፈዋል። ጊዜ ሳንሰጥ ተባብረን ከውካዎቹን ምሳቸውን በሁለገብ ትግል እንስጣቸው። ሁሉም ውሃ በላ ልክ የለሽ ባለጌዎች ሆነዋሉና አገር ሞልቶ ክልልና ጎጥ ይመኛሉ። ሎሚና ትርንጎ ሞልቶ እንቧይ የሚያሸቱ ቀላሎች ናቸው። ለውጥ ያመጡ ይሆናል ብሎ ያሰበው ዜጋ ዛሬ ወገኑ ሕፃናት ጭምር በወሮ በላ መንጋ ተቀጥቅጦ በግፍ ሲገደል ማየቱ ምንኛ መሳሳቱን አሳይቶታል። ከእንግዲህ ወዲህ ለነዚህ አፈቅቤ ልበጩቤና ድርግታ አውሬ ልቡን የሚሰጥ የኢትዮጵያ ጠላት ነው። ታሪክም ሁሉንም አለ ጥርጥር ይፋረዳቸዋል። ዘረኝነት ይውደም፣ ወያኔ ኢህአዴግ በትግላችን ይውደም፣ ኢትዮጵያዊነት ዘረኛውን መንጋ ያደባያል። ሕዋሳችን በድኖ እስትንፋሳችን እስኪገታ ሕያው አካል ምስጥ በልቶት እስኪዋጥ በዝምታ ልሳን ሸረሪት አድርሶበት ሕያውነቱ እስኪያከትም ትንታግ እሳት እስኪስለመለም ነበልባሉ እስኪጨልም እንጮኻለን እውነት ትውጣ ፍትህ ታብብ እንላለን። መንጋጋ መንጋ ጨላችን በቦክስ በሰደፍ ቢወልቅ በትንታግ የጥይት አረር የራስ ጥላችን ቢሰነጠቅ በመራጃ ዘነዘና ጽኑ አጥንታችን ቢጨፈለቅ በሰይፍ በሰላ ሳንጃ ለምለም ስጋችን ቢጨቀጨቅ እንጮኻለን፣ ለእውነት ለሐቅ እንሞታለን። እንጮኻለን ኤሎይ እንላለን። ደም ስራችን ተበቶ ደማችን እንደ ውሃ ቢቀዳም
ሰብአዊ ክብራችን ተገፎ በቁም ስቃይ ብንቃትትም ምድረ ሲኦል ታጉረን መቀመቅ ብንወርድም እንጮኻለን አንደክምም ከቶውንም አንታክትም። የሰው ልጆች ስቃይ እሪታ፣ ረሃብ፣ ርዛት፣ ዋይታ እንደ ውዳቂ በየአስፋልቱ መደፋቱ መሰጣቱ እስኪያበቃ ሰቆቃው ምሬት ሰቀቀን ዋይታው እስኪያበቃ መረገጡ በባርነት መገሽለጡ በሸፍጣፎት መሸጎጡ እንጮኻለን እንላለን። እውነት፣ ፍትህ፣ እኩልነት፣ ሰብአዊነት፣ ነፃዊነት ያብል ይውጣ እንላለን። እንጮኻለን። የሙት ከተማ ተቃውሞ ጥሪና የህብረትም ጉዳይ። ለመሆኑ የሙት ከተማ አድማ ምንድነው? ይህን በተመለከተ በ1997 ዓ.ም ብዙ ማብራሪያ የሰጠን ቢሆንም ባጭሩ በዚህ ወቅት ማቅረቡ ጥቅም አለው። ምንም እንኳ በኢህአፓ በኩል ስልጣን ላይ ያለ ቡድንን እያፈቀዱ እያሳወቁ ከሚለው ጋር የተለያየ ነው። ሰልፍ ማድረግ የሚባለውን ከስረ መሰረቱ አጥብቆ የሚቃወመው ቢሆንም የሙት ከተማ አድማ በመንገድ ላይ ሰልፍ ሊደርስ የሚችል ጉዳትን ይቀንሳል ከሚልም የቀረበ ነው። የሙት ከተማ አድማ በማደጋስካርና ሌሎች ቦታዎች ተካሂዶ ውጤት ያስገኘ የትግል ዘዴ ነው። በተወሰነው ቀን ሰው ሁሉ ወይም በአብዛኛው ወደ ስራ ቦታ አይሄድም፣ በአደባባይ አይንቀሳቀስም፣ ከቤቱ ይቆያል ወዘተ ማለት ነው። አድማ ነው። ሱቆችም መስሪያ ቤቶችም ይዘጋሉ። ትምህርት ቤቶች ተማሪና አስተማሪ አልባ ይሆናሉ። የሚንቀሳቀስ ታክሲና አውቶቡስ አይኖርምም ማለት ነው። አገዛዙ ይህን ለመቋቋም በ1997 ዓ.ም ባዕዳንን ለምኖና ከሃዲዎችን ተጠቅሞ ከጉድ አምልጧል። ዛሬም ይህን ሊሞክር ሲችል በሌላ መንገድ ደግሞ ቅጥረኞችን ያሰማራል። በየቤቱ እየሄደም ሊያስፈራራ ይችላል። አድማ ያደረገ ሁሉ ከዛሬ ጀምሮ ከስራ ከትምህርት ቤት ተባሯል ወዘተ ሊል ይችላል። አድማው ዋጋ ያስከፍላል። ጉዳት አልባ ትግል ለሚፈልጉ የሚመች ያለመሆኑን ከወዲሁ ማወቅም ያሻል። ጨዋ ይሄ ኢትዮጵያዊ ትግል በወያኔ ላይ የከረረ እንቢታን ማሳየት አይደለም የሚሉና ቁርጠኛን ትግል የሚቃወሙ በሙት ከተማ አድማ ደስተኛ እንደማይሆኑም መርሳት አያሻም። የሙት ከተማ አድማ በመጀመሪያ ለረጅም ቀናት ባይሆን ወይም በአንድ ወይም ጥቂት ቀን ደረጃ መካሄዱ ይበጃል መባሉንም ማስታወስ ይገባል ማለት ነው። ዝግጅትንም ይጠይቃል። በተለይ በውጪ ልኡካን እና ድርጅቶች የተሞላች ናትና አዲስ አበባ ረጭ ጸጥ ብትል አንደምታው ከፍ ያለ ይሆናል። ጥሪው ተደርጎ ሰሚ የሚያጣ ከመሰለና ፍርሃትም ካየለ ግን አለመሞከሩ ሊመረጥ ይችላል። ለዚህም ነው ከየካቲት እስከ ትናንት አድማን በተመለከተ ያለውን አዎንታዊና አሉታዊ ተመክሮ ማጤን ቅድሚያ መሰጠት ያለበት። ወቅቱ የጋራ ትግልና የህብረትን ጥያቄ ዳግም እንድናነሳ የሚገፋፋ ነው። በሀገራችን የፖለቲካ ትግል ባህል መቻቻል የሚለው ያለው ቦታ ደካማ መሆኑን ሁሉም የሚያውቀው ነው። ሐኪሞች እስኪመካከሩ በሽተኛ ይሞታል እንደተባለው በተቃዋሚዎች መካከል የቀጠለ ንትርክ ለኢትዮጵያ ጠላቶች ጠቅሟል፣ እየጠቀመም ነው። እውነቱ ይነገር ከተባለ በተለይ የወያኔ ምርጫ በሉኝ ቧልት ጠጋ ሲል ተቃዋሚ ድርጅቶችን እንመራለን ባዮች ንግግራቸውም ሁሉ አደናጋሪ፣ መላሳቸውም ስንጥቅ፣ አቋማቸውም ዝብርቅ ሆኖ መገኘቱ የተለመደ ሆኗል። የወያኔን ህገ መንግስት ብዬ ባዶ ሰነድ ካልተቀበለ ጋር አብረን አንቀመጥም ያለን ግለሰብ ነበር። በቅርቡ ደግሞ ሶስተኛ አብዮት አንፈልግም ብሎ አንድ የተቃዋሚ መሪ ሲናገር ተደምጧል። ሁለተኛው አብዮት መቼ እንደተካሄደ ባናውቅም አብዮት አመጽ ካልተካሄደ ወያኔስ እንዴት ይወድቃል? ከወያኔ ጋር ለመታረቅና አገርን ከጎዳው ግሳንግሱ ጋር ለመተቃቀፍ ነው ያለው ፍላጎት። ስለዚህም በድርጅቶች ጋራ ህብረት ይፈጠር ስለተባለ የሚሆን አይደለም። ኢህአፓ ይህን በተመለከተ ሰፊ ገለጻ ሰጥቷል።
የግል ጠብ ሳይሆን የአቋሞች መቀራረብ አለመቻል ነው። የትናንቱ አስቸጋሪ ወይም አደናቃፊ ሁኔታ ዛሬም አልተወገደም። በጋራ ሰልፍ ማድረግ አለመቻሉ ለዚሁ ምልክት ነው። ጥረቱን ውጤታም ለማድረግ የህዝብ ተሳትፎ መኖርና ጫና ማድረግ መቻልም ይገባዋል። የዳር ተመልካች ትችት የሚያስጠይቅ ሆኖ ብቻ ነው የሚቀረውና ልዩነቱ በሰላም እንታገል ወይስ በብረት የሚል አይደለም። በሁለቱ መካከል ገደል የቆፈሩት ወያኔና ጭፍሮቹ ናቸው። ሁለቱም ትግል በሁለገብ መልክ ሊካሄድ የሚችልና መካሄድም ያለበት ነውና ቀድሞም ሆነ ዛሬ የድርጅቶችን ልዩነትና ለመግባባት ለመቻቻል አለመቻል በጭፍን በድርጅቶቹ ስህተት ላይ ማሳበብ የሚቻል አይደለም። መሰረታዊ የፖለቲካ ልዩነት ባለበት ስምምነት ከባድና መደረግም የሌለበት ነው። የትግላችን ግብ ኢትዮጵያን ማፍረስ ነው ከሚሉ ጋር እንዴት ማበርና ራስን የኢትዮጵያ ኃይል ብሎ መጥራት ይቻላል? ከወያኔና ከባዕዳንም ፍርፋሪ እየፈለጉ ቁርጠኛን ትግል የሚያደናቅፉት እንዴት በህብረት ሊታቀፉ ይችላሉ? እነዚህ የማይናቁ ጉዳዮች ሁሉ በሚገባ መመርመርና መፍትሄ መሰጠት ያለባቸው ናቸው እንጂ እንዲያው ነጋ ጠባ ይህ ብስለትን ሳይሆን ስሜታዊነትን የሚያንጸባርቀውን ተባበሩ ወይም ተሰባበሩን መደጋገሙ ምንም ጥቅም የለውም። ይህ ያለው ሁኔታ የሚካድ አለመሆኑ ግልጽ ቢሆንም የወቅቱ ሁኔታና በኢትዮጵያ ላይ እያንጃበበ ያለው አደጋ በተሻለው ሁሉ የአገር ወዳድ ኃይሎችን መተባበር ይጠይቃልና ኢህአፓ ለዚሁ ጥረት አጋር ሆኖ ለመገኘት ዛሬም እንደ ትናንቱ ዝግጁ መሆኑንና በርቱ ተባበሩም ለማለት ወደኋላ እንደማይል ይገልጻል። በተጨባጭ በትግል ከተሰማሩና ለዲሞክራሲያዊ ኢትዮጵያ ከሚታገሉ ህልው ድርጅቶች ጋር መተባበር የሚቻል ነው የሚለውንም የሚጻረር አይደለም። ታሪኩን የረሳ ስህተቱን ይደግማል ነውና ያሳለፈውን ረጅም የህብረት ተመክሮ ገምግሞ የደረሰበትን ድምዳሜ ወደ ጎን ሊጥል የሚችልና የሚያስገድደውም ሁኔታ የለም። ኢህአፓ አልባ ሲፈጠር ያየነው ጥርስ ያለው ህብረት ካለመኖሩ ሌላ አበርን ተባበርን ያሉትም የየራሳቸውን ደካማ ህልውና ሲያጋንኑ ታዩ እንጂ በትግሉ መስክ ሲሰማሩ ሆነ ውጤት ሲያስገኙም ለመታዘብ አልታገልንም። ይህ መነገር ያለበት ሐቅ ነውና የተጎን ፖለቲካ ሰለባ ሊሆን አይገባውም። የህዝብ ጎራ ድክመትን ከራሳችን መደበቅ ጠቃሚ አይደለምና አገር አድን የጋራ ትግል ይጠናከር። በኢትዮጵያዊነት ዙሪያ እናብር። ድል ለኢትዮጵያ ህዝብ!
ታሪክነታችን በባዶ ዛሬ ነገር ያሰኝ ጀለና የዘረኛውንና ጎሰኛውን ጸረ ኢትዮጵያ ቡድን እድሜ ለማሳጠር የሙት ከተማ ጥሪ ሁለገብ ይዘት የሙት ከተማ ጥሪ 1997 ዓመተ ምህረት ጸረ ወያኔ ትግል እንደ አምዱ የትግል ስልት ሆኖ እንዲያገለግል የአፋ ሐሳብ አቅርበው ለምን ተግባራዊ ሊሆን እንዳልቻለ የኢትዮጵያ ሕዝብ ዛሬ በሚገባ የሚያውቀው ጉዳይ ነው። እነዚህ 1997ቱን የቅንጅት አሸናፊነት ያከሸፉት ግለሰቦችና እርኩሳን ስብስቦች ቅንጅት ውስጥ እንደ አባል ድርጅት ገብተው የሙት ከተማ ጥሪ ተግባራዊ እንዳይሆን አድርገዋል። ቅንጅትንም እስከናካቴው በትነው ዛሬም የተቃዋሚ ካባ ለብሰው የወያኔን እድሜ ለማራዘብ እንደ ቀድሞው እየሰሩ ናቸው። ወያኔን ለስልጣን ያበቁት የባዕዳን ሀገሮች እነዚህ የተቃዋሚ ካባ ለባሾችን አሰማሪዎችና መመሪያም ሰጪዎች ናቸው። የተሰጣቸው ተልእኮም ገና ወያኔ ለስልጣን ሲበቃ ከተሰጣቸው የቤት ስራም ሆነ ከ1997 ቅንጅት የመፍረሱ ተልእኮ ጭምር በይዘት የተለወጠ አይደለም። ዛሬም እያደረጉ ያሉት ጭምርም ማለት ይቻላል። ማወናበድ፣ ህዝብ ወዳጅና ጠላቱን በአግባብ እንዳይገነዘብ ማምታታት፣ ወያኔን በአፍ ላይ ስሙላ እያወገዙ በተግባር ግን ወያኔን አምረው የሚታገሉትን ስምና የነጠረ ታሪካቸውን ማቆሸሽ፣ በጠራው ጸረ ወያኔ የትግል አምባ ውዥንብርን እንዲሰፍን መተማመን እንዲጠፋ ማድረግ ወዘተ ናቸው። የሚያደርጉት ነገር ሁሉ እንደ ሰው በታደሉት አእምሮ አስበው ለሀገርና ለተበደለው ህዝብ ሳይሆን የዋነኛ ጌታቸው የአሜሪካ የውጭ ጉዳይ ክፍል ስቴት ዲፓርትመንት በሚሰጣቸው ከመርፌ የቀጠነ መመሪያ ነው። ወለፍ ፍንክች ማለት ግን አይቻላቸውም፣ አይፈቀድላቸውም። ለኦር ተገዥነታቸውም ጸረ ኢትዮጵያ ብቻ ሳይሆን ኢሰብአዊ፣ ኢዲሞክራሲያዊ፣ ኢፍትሃዊ እንዲሆኑም አስገድዷቸዋል። ለሰው ልጅ ለሆድና ለነዋይ እንደመገዛት ትልቅ ጠላት የለም። ገና ወያኔ በምዕራባውያን ድጋፍ ሙሉ ፈቃድ ስልጣን እንዲረከብ ሲደረግ እነዚህ ሁሉ ሆድ አደር ከሃዲዎች ከወያኔ አብራችሁና ተባብራችሁ አቋቁሙ የሚል ውስጣዊ ትዕዛዝ ሲሰጣቸው እሺ ጌታዬ፣ ከጠባቡ ኦነግ ጋር እጅና ጓንት ሆናችሁ ስሩ ሲባሉ እሺ ጌታዬ፣ ከለየለት ድፍን አገሩን ወደ እስር ቤት ከለወጠው ጸረ ኢትዮጵያዊ ኢሳያስ አፈወርቄ ጋር ተለቀፉና የወያኔን የኢሳያስን ዓላማ አሳኩ ሲባሉ እሺ ምን ከፍቶ ሲሉ ቆይተዋል። ተግባራቸውና እንቅስቃሴያቸው ሁልጊዜም በቋሚነት ጸረ ኢትዮጵያና ጸረ የኢትዮጵያ ሕዝብ ነበረ፣ እየሆነም ቀጥሏል። ስማቸው ግን ይለዋወጣል። እንደ ሃይድራትል ይሰባሰባል፣ ከመቅጽበት ግን ይበጣጠሳል። ዛሬ ያለነው 1997 ዓመተ ምህረት ሳይሆን 2007 ዓመተ ምህረት ነው። ወያኔ በሁለገብ መልኩ ተዳክሟል። በወያኔና በኢትዮጵያ ሕዝብ መሃል ያለው ቅራኔ እየሰፋ በመሄዱ ወያኔ በየአቅጣጫው ተወጥሯል። ማዕከላዊ የፖለቲካ ስልጣኑን ይዞ በሚፈጽመው ወደር የለሽ ግፍና በደል በሚመራበትም የዘርና የጎጥ ፖለቲካ ጭምር እውነተኛ ተፈጥሮንና ለኢትዮጵያና ለሕዝቦቿ ያለውን ያፈጠጠና ያገጠጠ ጥላቻ በግልጽ አሳይቷል። ይህ የወያኔ ተፈጥሮና ድርጊት በራሱ አመጽን ጠሪ በመሆኑ ህዝባችን በየቦታው የአመጽን ምልክቶች እያሳየ ነው። ጊዜው የላላውን ወጥር ስስ ብልቱን ምታው የሚባልበት ወቅት ነው። ይህንን ሁኔታ ተግባራዊ ለማድረግ የሙት ከተማ ጥሪ ወቅታዊ ሆኖ የተገኘው በዋናነት መታወቅ ያለበት ቁም ነገር የወያኔ ጠንክሮ መገኘት ከሚከተለው ፖለቲካ ወይም ከያዘው ጠመንጃ አለመሆኑ ነው።
የወያኔ ጊዜያዊ ጥንካሬ የመጣው ማዕከላዊ የፖለቲካ ስልጣኑን ይዞ የአገሪቷን ኢኮኖሚ አጠቃሎ መቆጣጠር በመቻሉ ነው። ይህ ወያኔ ሙሉ ለሙሉ የሚቆጣጠራቸው የኢኮኖሚ አውታሮችና የስልጣኑ ማዕከል በዋናነት ዋና ከተማው አዲስ አበባ በተዋረድም ሌሎች ትላልቅ ከተሞች ናቸው። የሙት ከተማ ጥሪም በእነዚህ ከተሞች ላይ ያተኮረና ያነጣጠረ መሆን አለበት። በ1997 ዓመተ ምህረት ኢህአፓ የሙት ከተማ ጥሪ ተግባራዊ እንዲሆን ሐሳብ ሲያቀርብ በአብዛኛው ይህ የትግል ዘይቤ በማደጋስካር ከ15 ቀን ባልበለጠ ጊዜ ገዢውን መንግስት ከጥቅም ውጪ አድርጎት ከስልጣን ኮርቻ ማሽቀንጠሩን በሚገባ ስለተገነዘበ ነው። ይህ የትግል ስልት ጨቋኝና ዘረኛን የወያኔን ቡድን በተቃውሞ ሰልፍ ከመጋፈጥ ሲነጻጸር በጣም ዝቅተኛ መስዋዕትነትን የሚጠይቅ በመሆኑም ጭምር ነው። ለምሳሌ በአዲስ አበባ ነዋሪ የሆነው ህዝብ በዚህ ጥሪ ተካፋይ ሆኖ ስራና አጠቃላይ እንቅስቃሴዎቹን አቁሞ ቤቱ ከቀረ ወደ 5 ሚሊዮን የሚጠጋ ህዝብ በየቤቱ እየሄዱ ማሰርም ሆነ ማፈስ ጭራሽ ተፈጻሚ ሊሆን እንደማይችል ከወዲሁ መገንዘብ ይቻላል። ኢህአፓ የሞት ከተማ ጥሪ በአዲስ አበባና በተቀሩት ታላላቅ ከተሞች እንዲካሄድ ጥሪውን ሲያደርግ የኢህአፓ የወጣት ክንፍ አባላት የተለያዩ በህቡ ስራ የተሰማሩ የድርጅቱ አባላትና አካላት ከህዝብ ጎን በመሰለፍ ታሪካዊና አገራዊ ግዴታቸውን እንደሚወጡ ድርጅቱ በቅድሚያ ቃሉን ይሰጣል። ከኢትዮጵያ ህዝብ ጎን በመሰለፍና ተገቢውን መስዋዕትነትን በመክፈል የዘረኛውን ጎሰኛውን የወያኔን የግፍ አገዛዝ እድሜ ለማሳጠር ብሎም ይህንን ዘረኛና ጎጠኛ ጸረ ኢትዮጵያ ቡድን ከርሰ መቃብር ውስጥ አስገብቶ ህዝብን ባለ ሙሉ መብት በማድረግ የሀገሪቱን ሉዓላዊነት ለማስከበር በሚደረገው ትግል እንደ ቀድሞ ዛሬም ቃል ኪዳኑን ያድሳል። ይህን የመሰለ የሙት ከተማ ጥሪ ውስጥ የሚካፈልና ለወያኔ ውድቀትና መቀበር የየድርሻውን የሚያደርግ ዜጋ ሁሉ የሚጠቀም እንጂ የሚጎዳ አይሆንም። የሚጎዱት ወያኔና መኖራቸውም መጥፋታቸውም ከወያኔ ጋር ያደረጉ በቁጥራቸው በጣም ዝቅተኛ የሆኑ ሆዳሞችና ተጠቃሚዎች ብቻ ናቸው። የኢትዮጵያ ህዝብ የተሟላ መብትና የሀገሪቱንም ሉዓላዊነት ለማይሹ በሞላ ለማለት ነው። በየጊዜው እንባን እየረጩ በረሃብና በተለያየ የመብት መጓደል ምድራዊ ፍዳ በዘረኛው የወያኔ ቡድን እየተቀበሉ ከመኖር ወያኔን ከነግሳንግሱ በሙት ከተማ አድማ አሰናብቶ ለተሟላ መብትና ለህዝብ የስልጣን ባለቤትነት መሰረት መጣል ወቅቱ አሁን ነው። ይህ ጥሪ ወደፊትም ወደ ኋላም ልንለው የማይገባ ወቅታዊና ታሪካዊም ጥሪ ነው። በአጠቃላይ የሙት ከተማን ጥሪ አስመልክቶ የሚከተሉትን ነጥቦች መገንዘብና የተለያዩ ሁኔታዎችን ግንኙነትና ትስስር ትኩረት ውስጥ ማስገባት ጠቀሜታ አለው እንላለን። እነዚህም በታላላቅ ከተሞች በዋናነት የወያኔ ስልጣን ማዕከል በሆነው የአዲስ አበባ ከተማ እንዲካሄድ የታሰበው የሙት ከተማ ጥሪ የተደራጀና የተቀዳጀ ሀገራዊ የሆነው ህዝባዊ አመጽ አካል መሆኑን መገንዘብ አስፈላጊ ነው። ይህ የወያኔ የፖለቲካ ስልጣን ማዕከል ለወያኔ ፋብሪካዎችና ኢንዱስትሪዎች የብዝበዛ አውታሮች ለግፍና ለጭቆና የአስተዳደሩ እምብርት ለሆነ ዋና ከተማና ለተቀሩት ትላልቅ ከተሞች ነዋሪና ሰራተኛ ለሆነው ህዝባችን የተላለፈው ጥሪ በሌሎች አካባቢዎች ሊኖረው የሚችለው ተጽዕኖ በቀላሉ የሚገመት አይደለም። ሐመሩሃ በዋናነት ግን የኢትዮጵያ ህዝብ የወደፊት ህይወትም ሆነ የአገራችን ሉዓላዊነት እንዲሁም የህዝቦቿ ዴሞክራሲያዊ እኩልነትና ፍትሃዊ የሆነ ሰብአዊ መብት መከበር መቻሉ በወያኔም ሆነ ለስልጣን ባበቁት ባዕዳን አሊያም ባዕዳን በገዟቸውና በሚያዘወትሯቸው የሐሰት ተቃውሞ ካባ ለባሾች የሚወሰን ጭራሽ አለመሆኑን አውቆና አምኖ መነሳት ወሳኝነት አለው።
የትግል መሰረቱ በራስ መተማመን ነው የሚባለው ለዚህ ነው። ማንኛውም ለሀገር ሉዓላዊነትና ለሕዝብ የተሟላ መብት የሚደረግ ትግል ይነስ ይብዛም መስዋዕትነትን ጠያቂ ነው። ይህንን ትልቅ ዋጋ ያለው እምነት የተማርነው ወያኔን ለስልጣን ካበቁት የምዕራብ አገሮች ዩኒቨርሲቲዎች ግን በጭራሽ አይደለም። የተማርነው ከኢትዮጵያ ሕዝብ ታሪክ፣ ከአድዋ፣ ከወልወል፣ ከማይጨው፣ ከዋርዴር ሕዝባችን እስላሙ፣ ክርስቲያኑ፣ ዘላኑ፣ አራሹ፣ ሰራተኛው ወዘተ ለአገሩ ሉዓላዊነት ለዘመናት ከከፈለው መስዋዕትነት እንጂ። ይህን በመሰለ አቋማችን በወያኔም በሻዕቢያም እነሱን ለስልጣን በበቁት በባዕዳን ኃይሎች ጭምር ስንጠቃና ስንገደልም ኖረናል። በፋሽስቱ ወታደራዊ መንግስትም በጥይት ስንደበደብ አስከሬናችን በየመንገዱ ሲጣል ኖረናል። ግን ጨርሶ ሊያጠፉን አልተቻላቸውም። ወደፊትም አጠቃለን የኢትዮጵያን ሕዝብ ማጥፋት እንችላለን የሚል አባዜ የያዛቸው እስከሌሉ ድረስ ምድር ከፍ ሰማይ ዝቅ ብትልም ሊያጠፋን የሚችል ምድራዊ ኃይል ፈጽሞ የለም። ያለን ትስስር ከኢትዮጵያ ሕዝብና እሱን ቆልፈው እድገቱንና የሀገሩን ባለቤት መሆኑን ካገዱት ችግሮች ጋር ነው። ይህ ለሕዝባችን የከፈልነውን መስዋዕትነት የምንኮራበት እንጂ የምናፍርበት አይደለም። ዛሬም ለኢትዮጵያ ሕዝብ እኩልነት፣ ሰብአዊና ዴሞክራሲያዊ መብት፣ ለፍትህና ርትዕ መከበር፣ በዚህም ላይ ለተመሰረተ ሀገራዊ ሉዓላዊነት ለመሞትና ለመሰዋት ከጎን ቆመናል። ለሕዝባችን የተሟላ መብት፣ ለሀገራችን ኢትዮጵያ ህልውና ዛሬም እንደ ጥንቱ ሕይወታችንን ልንሰጥ ተዘጋጅተናል። ለሀገር ካልተሰጠ ሕይወት ለማን ይሰጥ? መብትን ለማስከበር ጥፋት ለመገደብ፣ ፍትህን ለማስፈን ጠባብን ለመቅበር፣ ባንዳና ከሃዲን አስመሳይ አንጃውን ትግሉን ከበራጆች ለማጥፋት ካልሆነ ትግል ምን ዋጋ አለው ከተሽመደመዱ? ሕይወትን ለማትረፍ ሕይወትን ካልሰጡ ለመኖር ትርጉምስ የቱስን ይሰጣል? የታሪክ ክብርስ በምን ይገለጣል? ለማንስ ተብሎ ለምንስ ይሰጣል? ዛሬም እንደ ቀድሞ አለን እንላለን። አገር ስትጠቃ፣ ሕዝባችን ሲመታ ከጎን በመቆም ሕይወትን ከፍላለን። መቼ ዝም ይባል? በረሃብ አለንጋ ሕዝባችን ሲመተር፣ በግዳጅ ተሰዶ ባህር እየበላው ካራበ ያለበት አንገቱን ሲቀላው፣ ለምን ይፈጠራል ሞት የሚፈራ የማጥቃት ባህሪ ጨርሶ የሌለው? የሚኖር ከሆነ ይህን መሰል ዜጋ በድን ሆኖ ይኑር፣ በድን ሆኖ ያብቃ። በድን ሆኖ ይኑር፣ በድን ሆኖ ያብቃ። እስከ መጨረሻው ስለ ሀገርና ስለ መብት አያውጋ። በእርግጥ ማለት የሚቻለው በኢትዮጵያ ትላልቅ ከተሞች አዲስ አበባንም ጨምሮ የተሳካና የተባበረ እምቢተኛነት ከተስተጋባ ሰራተኛው፣ ተማሪውና አስተማሪው፣ በአጠቃላይ ወጣቱና የፋብሪካ ሰራተኛው፣ ታክሲ ነጂዎችና የትላልቅ ትራንስፖርት አውታሮች፣ የመንግስት መስሪያ ቤት ሰራተኞች፣ የትላልቅ መጋዘን ተቀጣሪዎች፣ የቤንዚን ማደያና ማጓጓዣ ሰራተኞች ወዘተ ስራቸውን ጸጥ ለጥ በማድረግ በየቤታቸው መቅረት ይኖርባቸዋል። የሙት ከተማው ጥሪ በአንድ ሰዓትና የህዝብ ውሳኔ ሲጀመር በሌሎችም የእንቅስቃሴ መንገዶች ማጀብ የወያኔን የግፍ ፌዴራልና አጋዚ ወደ ፍራቻና ወያኔን ወደ መክዳት ይገፋል። የሙታን ከተማ ጥሪ ሲጀመር መሸትሸት ሲልና ለአይን ሲይዝ በአዲስ አበባ ቤቶች በሞላ በአንድ ላይ ሁሉንም መብራት በማጥፋትና በማጨለም የወያኔን አሸባሪዎች መውጫና መግቢያ ማሳጣት ይቻላል። በዚህ የጨለመ ሁኔታ ሁሉም በአንድነት በየቤቱ ጩኸቱን ኡኡታውን ቢያሰማና ቢለቅ በከተማ የሚኖሩ የየሀገሩ ኤምባሲዎች፣ የእርዳታ ሰጪ ድርጅቶች ወዘተ
የአጠቃላይ ሁኔታውን ስለሚረዱ የወያኔን መንግስት በከፍተኛ ደረጃ ተፈጥሮንና አምባገነንነቱን በገሃድ የሚያጋልጥ ይሆናል። በሁኔታው ሊተማመኑ ያልቻሉ ሰዎቻቸው የሚያስወጡበትና የጀመሯቸውን ፕሮጀክቶች ሊያጥፉ የሚችሉበት ሁኔታ ሊፈጠር ይችላል። የሙት ከተማ አድማ ተግባራዊ ይሆናል። ኢህአፓ ዛሬም እንደ ድሮ ከጎንህ ቆሞ ለአመፁ መፋፋም የድርሻውን ያደርጋል። አሮጌ መጥረጊያ ቤት አያጸዳም። ለዓመታት የተደመጡ የትግል መፈክሮችን ዛሬም የምናሰማቸው መለወጥ አቅቶን ሳይሆን አሁንም ዛሬም ወቅታዊና ምላሽ ያጡ በመሆናቸው ነው። ህዝባዊ መንግስት ይመስረት፣ ዴሞክራሲ አለገደብ ለጭቁኖች፣ መሬት ላራሹ፣ ሉዓላዊነት ለኢትዮጵያ፣ መብትና እኩልነት ለህዝብ፣ አገራዊ ኢኮኖሚ ይገንባ ወዘተ ከ40 በላይ ዓመታት ሲጠየቁ ቆይተው አሁንም ምላሽ አላገኙም። ስለዚህም አሁንም ዋና ሆነው መስተጋባታቸው ተገቢ ሆኖ ይገኛል። የመፈክሮችን ወሳኝነትና ወቅታዊነት ግን ክብደት ሰጥቶ መያዝ አስፈላጊ መሆኑ አከራካሪ አይደለም። ከሁኔታው ጋር የማይጣጣሙ ወይም ሊሆኑ የማይችሉ መፈክሮችን አንስቶ የህዝብን ተገቢ ትኩረት ማዛነፍ ሆነ ከንቱ ማድረግ የሚጠቅም አይሆንም። ለምሳሌ በወያኔ ላይ ማዕቀብ ሲጠራ ቆይቷል። ውጤቱ ግን ሙሉ በሙሉ አመርቂ ሆኖ አልተገኘም። የወያኔን ሸቀጥ የሚያራግፉብን ተቃሞች ላይ ማዕቀብ እናድርግባቸው ሲባል ዓመታት አልፈዋል። ግን አሁንም በእብሪት እያራገፉብን እኛም ተገኝቶ በሚል ይመስላል ገዢ ተጠቃሚ እየሆንን ነው። የአዜብ እንጀራ፣ የወያኔ ወይንና ቢራ የሚሸጡ ምግብ ቤቶች በባዕድ አገሮች ሞልተዋል። ከኬንያ እስከ አሜሪካ፣ አውስትራሊያ የምናየው አሳዛኝ ሀቅ ነው። የወያኔ አየር መንገድም ተጓዦች ሲቀንሱ ማየት አልቻልንም። ባዕዳንም ይህን አየር መንገድ እንዳይጠቀሙ ሰፊ ቅስቀሳ ማድረግ ሲቻል ሃም አልተባለም። እንዲያውም 95 በመቶ የወያኔ ጠቃሚ አየር መንገድ የሆነውን የሀገራችን ብሎ ለማራገብ ጥረቱ እንደቀጠለ ነው። ወያኔዎችንም በግለሰብ ደረጃ አግሉ፣ ራቁ፣ ፊትነሱ፣ አስጨንቁ የተባለውንም ተገቢውን ጆሮ ያገኘ አይመስልም። ይህ በዚህ እንዳለ ይህ ተግባራዊ ባልሆነበት ወደ አገር ቤት ለቤተሰባችሁ ገንዘብ መላክ አቁሙ የሚለው ጥሪ ሞኝ ወርውሮ ቢስት የወጋ ይመስለዋል እያሰኘብን ነው። በእኛ በኩል የጭልፊት ሙከራ መባሉ ባይቀርም በዚህም ተላከ በዚያ በሀገር ውስጥ እስከ ጠፋ ድረስ ተጠቃሚው ያው ወያኔ መሆኑ አይቀሬ ነው። ለነገሩ ከዚህ በፊትም ለአንድ ወርም ገንዘብ መላኩን አቁሙ ተብሎ ተጠርቶ ያገኘው ሰሚ ጥቂት ነው። በስደት ያለውን ዜጋ ትተን ወደ መካከለኛው ምስራቅ የሚነጉደውን ጭቁን ወይም ሰራተኛ በዚያ ተሰቃይቶ ቤተሰብን ሊታደግ የሄደ መሆኑንም አለመርሳት ያስፈልጋል። የቆጡን አወርድ ብላ የብብቷን ጣለች እንዳይሆንብን ልናደርገው ሊሆን በምንችለው ላይ ብናተኩር የሚመረጥ ይሆናል። እስቲ በወያኔ አየር መንገድ ላይ ማዕቀብ እናድርግና አንድ ቀን በመንገድ አድረን ወይም ዘንድሮ እንደሚባለው አንድ ቀን ሰውተን እንጓዝ። ከዚህ በተያያዘ ወደ ሀገራቸው ሊገቡ የማይችሉና የተከለከሉ ወንድም እህቶች እንዳሉንም አንርሳ። እስቲ ያዜብን እንጀራ ለአፈር እንበልና የወያኔን ወይን ተብዬዎች ጉደር፣ አክሱማይት፣ ራያ ቢራ፣ ዳሸን ወዘተ በአፋችን በጉሮሯችን አናሳልፍም እንበል። የባሰው ደግሞ ከኬንያ እስከ አሜሪካ፣ አውስትራሊያ ለወያኔ ግድብ ገንዘብ ማዋጣቱን እናቆም። አሮጌ መጥረጊያ ጠቀሜታው ትንሽ ነው ስንልም ወያኔ ልምድ ሆኖበትና የተፈጠረበት ጠባይ አልፈቅድ ብሎት ነጋ ጠባ ያው ያሰለቸንን ተንኮል ሲያጠነጥን ቢገኝም
በህዝብ በኩል አዳዲስ የትግል ስልቶችን በስራ ላይ ማዋል አስፈላጊ ነው። ዘመን ስለተቀየረ ትግል የተባለውም ይቁም ማለት ሳይሆን የትግል ስልትና አካሄድ ላይ ግን ዘመኑ የሚጠይቀውን ለውጥ ማድረጉ ወሳኝ ይሆናል። ከዚህ በተያያዘ አንዳንዶች የትጥቅ ትግል ዘመኑ አልፎበታል ማለታቸውን እንሰማለን። አንዳንዶች ጽንፈኞች ደግሞ አሜሪካ አይፈቅድምና አያዋጣም የሚሉም አሉ። ከንቱ ልፈፋና አቋም። በዓለማችን አሁንም ትጥቅ ትግል የለውጥ መሳሪያና መንገድ መሆኑ እየታየ ነው። የሚከበረውና የሚደመጠው ህዝብ አሜሪካ ውጭ ጉዳይ ሚኒስቴር ተሰልፎና አንዳንዴም ተንበርክኮ አትርሱን ብሎ የሚማጸነው ሳይሆን የባሩዱን ሽታ ለጠላቶቹ እስኪሰነፍጣቸው ድረስ የሚያሸታቸው ነው። ይህን ስልት አቅፎና ይዞ መታገል አሁንም ግዳጅ ሲሆን ለስልጣን ፍርፋሪ መቀራመት ያዋጣናል በሚል በሰላም ብቻ የሚሉን ይዘታቸው ምን እንደሆነ በተለይ ለኛ ለኢትዮጵያውያን ምስጢር አይደለም። ድረገጾችና የኢንተርኔት ሚዲያ በሚባሉት ሁሉ መገልገል መስፋፋቱ ጠቃሚ መሆኑ ታይቷል። ግልጋሎቱን ለመዝጋት እነ ደብረጽዮንና ቻይና ሚሊዮኖች ዶላሮች የሚያወጡት አለ ምክንያት አይደለም። የባጀው የሬዲዮ ስርጭትም ከአሉባልታው ቀንሶ የወንጀለኞች መድረክ መሆኑን አቁሞ የህዝብን አንድነትና ህብረት በሚገነባ መልኩ ድርሻውን ቢወጣ ጠቃሚነቱ ከፍ ይላል። የሙት ከተማ አድማን ጥሪ በ1997 ዓ.ም የባዕድ ቅጥረኞች የሆኑ ቢያከሽፉትም በአሁኑ የትግል ምዕራፋችን ግን በልዩ ልዩ ከተሞች ውጤትን አስገኝቷል። የወያኔና የበዝባዦችን ንብረቶች ማውደም ሊቀጥል ሊበረታታ የሚገባው የትግል መንገድ ነው። መሳሪያውም እኮ የሀገራችን ንብረት ነውና ከወያኔ ቅጥረኞች ሊቀማም ሊዘረፍም የሚችል ነው። ዝግጅት፣ ስልት፣ ድፍረት። የህዝብ መብት የሚከበረው በራሱ በህዝብ ትግል ነው። ማንም ባዕድ ህዝባችንንና አገራችንን ነጻ የሚያወጣ አይሆንም። ለምሳሌ ኢሳይያስ አንቀጽ 39ን በቅርብ ንግግሩ ቢያወግዝም ግንጠራ የሚሉ ኃይሎችን አስተናግዶ ከሀገራችን የአንድነት ትግል እንቅፋቶችን አቅፎ ያለው ሻዕቢያ ራሱ ነው። ባለፉት 26 ዓመታትም ተቃዋሚዎችን ከልብ ረድቶ ውጤታማ ሊሆኑ ከሚችሉበት ደረጃ አልደረሱም ተብሎ የሰለቸ ነው። ይህን ብንልም እርዳታና ድጋፍን ለማግኘት መጣር አስፈላጊ መሆኑን ማቅለል ወይም መቃረን ፍላጎት የለንም። ስህተት ይሆናልና ጠላት ድጋፉን እንዲቀንስ እንዲጠፋ መሟሟት ግዳጃችን ነው። ነገር ግን የውጭ ግንኙነቱ ወይም ድጋፍ የማግኘት ጥረቱ በጋራና በህብረት ለኢትዮጵያ የሚደረግ ሳይሆን ሁሉም በየፊናው ለራሱ ቡድን ድጋፍን የሚፈልግበት ነው። አልፎም ሌላውን ኢትዮጵያዊ ድርጅት ለማሳጣት ለመክሰስ የሪዮት ታፔላ እየሰጠም ለማስጠመድ እየጣረ እንዳለ መታዘባችን አልቀረም። የቆሰለ ውሻ አጥብቆ አይጮህም ነውና ታሪካቸው ቆሸሽ ያሉ ተቃዋሚዎችና ግለሰብ አገር ወዳድ ለመሆን የሚሳናቸው በዚሁ ምክንያት መሆኑ ግልጽ ነው። የኢትዮጵያ ጠላቶች እነዚህን ቡድኖችና መሰል ግለሰቦችን ወደፊት ገፍተው እነ ኢህአፓን ግን ለማግለል ሲወራጩም ቆይተዋል። አሁንም ተሰማርተዋል። ድርጅቱ ያለውን የዓለማችንን ተጨባጭ ሁኔታ ስቶ ሳይሆን የሚጠየቀው ዋጋ ማለትም ለእርዳታቸው ምላሹ ዋጋ አገርን የሚያስከዳ በመሆኑ ነው። ኢህአፓ ለኢትዮጵያ እንጂ ለድርጅታዊ ስልጣንና የበላይነት የታገለ ስላልሆነ እኔ ከተጠቀምኩ አገር ገደል ትግባ የሚለው መስመሩም መርሁም እምነቱም ከቶም ባለመሆኑ የደርግና ወያኔን ቡትቶ ካባ ሊያጠልቅ የሚጠበቅ አይሆንም። አሮጌ መጥረጊያ በሚገባ ቆሻሻን አያጸዳም። አባት አርበኞች ግን ቆራጥነትና ጽናትን ይዘው ሊታገሉ የቻሉና የሚችሉ ናቸው። ካለፈውም ከዘንድሮውም አጣቅሶና ከተጨባጭ ሁኔታው ጋር በተጣጣመ መልክ ትግልን መያዝ መቃኘት አማራጭ የለውም። ይህ ትግልን በተወሰኑ ምርጦች ራሳቸውን ልሂቅና ምሁር ብለው በሚውገረገሩና እንግሊዝኛ በሚችሉ ብቻ የሚካሄድ ሳይሆን የሰፊው ህዝብን ሙሉ ተሳትፎ የሚጠይቅ ነው። ሀቅ ያለች በድሃ መዳፍ ግን ማንቢያያት ተብሏል። በራሱ ጥረት ትግሉን የጀመረው ህዝብ ትግሉን በጮሌዎቹ እንዳይቀማ ትግሉን መቀጠል፣ ማጧጧፍ፣ መደራጀትና የሚበጁትንም ድርጅቶች ማቀፍ ይኖርበታል። ሜዳው እንታገል እያሉ ጀግናው ሲዋደቅ ትችት ለሚያበዙት የሚሆን አይደለም። ደግመን ደጋግመን እንዳየነው የአፍጦረኞችና የምላስ ፋኖች የትግል እንቅፋቶች ናቸው።
ሁለተኛ ጥፋት ቆሞ ማንቀላፋት ተብሏልና ነቅቶ አንበላም አሁንስ ብሎ መገኘትን አገር አድን ትግሉ ይጠይቃል። ንቃት፣ ጥራት፣ ጽናት፣ አገር ወዳድነት። የምንታገለው አንዱን ዘረኛ ሰው በላ ስርዓት በሌላ ለመተካት ሳይሆን ህዝብ ያገሩ የላቡ የመብቱ ባለቤት ለሚሆንባት ህዝባዊት ኢትዮጵያ ነው። ያገራችን ሰው ወገን እየተስተዋለ ብሏል። እየተስተዋለ ትግላችን ለኢትዮጵያና ለመላ ህዝቧ ነው። ወያኔ ይውደም፣ ህዝባዊ መንግስት ለኢትዮጵያ።